ደብል ሲሆን ግን ስትረስ ተደርጓል። አዲሽን አቴንሽን ሳይሆን አቴንሽን ራይት ጠበቅ እናደርጋታለን። annoying for example if you want to write like traffic ብለን መጻፍ ስንፈልግ መሀሏ ላይ ደብል ኤፍ እናደርጋለን። ለምን ደብል ኤፍ አደረግን? አንድ ወርድ ላይ the last syllable ከጠበቀ ደብል ይደረጋል። ነገር ግን the first syllable የሚጠብቅ ከሆነ or middle ላይ ያለው syllable የሚጠብቅ ከሆነ አይደረግም ማለት ነው። ፊገር ለመጻፍ ግን ደብል ጂ ይደረጋል። ደብል ጂ ትደረጋለች ማለት ነው። ስለዚህ like just like a gold digger it is going to be multiplied ማለት ነው። ስለዚህ ደብል ማለረጋው still the stressed word is on the word travel ምትለው አይደለች። So in today's video በጣም ኢምፖርታንት የሚባል ቶፒክ ነው የምናየው። So አስተውላችሁ ከሆነ in English ብዙ ጊዜ ደብል የሚደረጉ ሌተሮች አሉ like double L, S, Z, T አይደለም? So መቼና ለምንድን ነው እነዚህን ፊደሎች ደብል የምናደርገው የሚለው ነው የምናየው። ስለዚህ አብዛኞቻችሁ ተማሪዎቻችን በጣም እንግሊዝኛ መጽሐፍ ላይ ቻሌንጅ የሚደረጉት ወይም በጣም የሚያዳግታቸው ለምንድን ነው? ስፔሻሊ ደብል መደረግ ያለበት ቃል ላይ የትኛው ላይ ደብል ማድረግ ያለብኝ፣ ለምንድን ነው ደብል የሚሆነው? እነሱ በጣም የሚጠይቋቸው ጥያቄዎች ናቸው። እና ዛሬ እንግዲህ አንደኛ ለምን ደብል ይደረጋሉ፣ ሲቀጥል ደግሞ መቼ ነው ደብል የምናደርጋቸው የሚለው እናያለን። So don't go anywhere. It's going to be like the very important topic of the day for all of you. ስለዚህ በደንብ ተከታተሉ፣ ብዙ ጠቃሚ ነገር ታገኛላችሁ ብለን እናስባለን። ሚሰብላ እንደነገረቻችሁ አይ ነው ያንኮልኝ ሚሰብላ ሰርቪ እንደነገረቻችሁ በጣም ኢምፖርታንት የሚባል ቪዲዮ ነው የዛሬ ቀን ቶፒካችን። ቢካዝ ያው ለብዙዎቻችን ጥያቄ የሚሆን ነገር ስለሆነ ብዙ ጥያቄዎቻችን ሊመልስላችኋል ብለን እናስባለን። So don't go anywhere and also you have to bring up your exercise book. ኤክሰርሳይዝ ቡካችሁ ሳታመጡ፣ ደብተር ሳታመጡ፣ እስክሪብቶ ሳታመጡ መከታተል የለባችሁ። ምክንያቱም ለውጥ የለውም። ራይት ፕራክቲስ መደረግ አለበት። እያንዳንዷ ነገር ፕራክቲስ ካልተደረገች እኛው ራሳችን ኢንቮልቭ እያደረግን ካልተሳተፍንበት ይረሳል ብዙ ጊዜ። and also there is something called muscle memory አይደለ? so muscle memory ምንድነው? ያው ስንጽፍ ብዙ ጊዜ ስፔል አድርጎ ስንባል አናውቀውም። ስንጽፍ ነው እጃችን ብዙ ጊዜ ያውቃል። so እሱ muscle memory ማምጣት የምችሉት ወይም ዴቨሎፕ ማድረግ የምችሉት through practice ስለሆነ ፕራክቲስ ማድረጋችሁን አትርሱ። ደብተር ካልያዛችሁ ምንም ማያረግላችሁ አትዩት። ኦኬ ደብተር ያዙና በቃ እንጀምር። ኦኬ so almost ወደ 3 አካባቢ ህጎች ነው ያሉት። ለዛሬ እናያቸዋለን። እነሱ በጣም ዋና የሚባሉት ሶስቱን ነው የምናሳያችሁ። so the first one is called floss rule. so floss rule ምንድነው ሲባል F, L, S እና Z እነዚህ አራቱን ሌተሮች መች ነው ደብል የምናደርገው የሚለው ነው መልስ የሚመልስልን። so when do we double those 4 letters ከተባለ if the word is one syllable word and if those F, L, S and Z መጨረሻ ከመጡ not only መጨረሻ መሃል ላይ ሊመጡ ይችላሉ። ነገር ግን the vowel before F, L and S or Z ከአራቱም ፊት ለፊት የሚመጣው vowel has to be a short vowel ማለት ነው። so revise እናድርግላቸው F, L, S እና Z። እዚህ ጋር floss rule ሲባል floss የምትለዋ ለምን ተመረጠች ብሎ የሚጠይቅ ሰው ይኖራል። ስለዚህ ምንድነው? አንደኛ ራሷ ህጉን ትከተላለች። we find double S at the end of the word and we find 3 of the letters in the word itself አይደለም? ስለዚህ አንደኛ እንዳልነው መጨረሻ ላይ ራሱ ህጓን የምትከተል ቃል ናት። ሲቀጥል ምንድነው ያለው F, L, S እና Z። ስለዚህ ከZ ውጪ ሶስቱን ፊደሎች አብረን እናገኛቸዋለን። that's why we call it floss rule ማለት ነው። not only this one ሌሎችም እንደዚህ ህግ ተብሎ ሲሰጣችሁ ቃላቶቹ ህጎቹ ብዙ ጊዜ I mean ህጎቹ ስል የሚወጣው ከቃላቶቹ ነው። let's assume bridge rule የሚባል ስታጠኑ ካገኛችሁ bridge ራሱ ህግ ውስጥ ነው ያለው። pitch rule ሲባል floss rule ሲባል ብዙ ጊዜ ስሞቹ ከዛ ላይ መጡት። ኦኬ so that way easy to memorize ይሆናል ማለት ነው። እሺ and ያ በቃ ህጉ ይሄ ነው። ሾርት ቫወል መሆን አለበት። ያ ቃል ዋን ሲለብል መሆን አለበት and F, L, S እና Z ከነሱ ፊት ለፊት has to be ሾርት ቫወል ታሳይት ያለው። እሺ አሁን እስኪ ቃላቶች ኤግዛምፕል እስኪ ሚስታብሊ ታሳይረ። ኦኬ ስለዚህ የመጀመሪያዋን እስኪ ከኤፍ እንጀምር ከስሟ። ስለዚህ for example if you want to write like traffic ብለን መጻፍ ስንፈልግ መሀሏ ላይ ደብል ኤፍ እናደርጋለን። ለምን ደብል ኤፍ አደረግን? ኤ የምትል
የነበረችው ስፔሊንግ አ ብለን የምናነባት። ስለዚህ ሾርት እና ሎንግ ቫውል ሳውንድ ብለን ስናይ ባለፈው ኤ እንደ አ ስትነበብ ምን አላት እንላለን? ሾርት ሳውንድ አላት። ለዛ ነው ደብል ኤፍ የምናደርገው ማለት ነው። ከዛ ደግሞ ቤል የምትላለችን በቀጣይነት ቤል ደግሞ ስንል አሁንም ኢ እንደ ኤ አይነት ሳውንድ ይዛን የመጣችው which is short vowel sound ማለት ነው። ስለዚህ ኤል ደብል የምትሆነው አሁንም ለዛ ነው ኢ እንደ ኤ ስለምናነባት። ከዛ ደግሞ ከፍ ብዬ ሳነብ ከፍ በሲ ትጀምራለች። ከዛ በኋላ ዩ እንደ ኤ ሆና የተነበበችው which is the short sound። ስለዚህ ኤፍ መጨረሻ ላይ አሁንም ደብል መደረግ አለባት ማለት ነው። ከዛ ፍሪዝ ብዬ ስጽፍ ፍሪዝ we have homophone የመጀመሪያዋ ደብል ኢ የምናደርግባታለች። እችኛዋ ግን በአይ ነው የምንጀምራት። አይን ግን እንደምናነበብኳት እንደ ኢ አድርጌ ያነበብኳት which is the short sound of I ማለት ነው። ስለዚህ አሁንም ፍሪዝ ብዬ ስጽፍ ደብል ዜድ አደርጋለሁ ወይም ደብል ዚ አደርጋለሁ ማለት ነው። የመጨረሻ አሁንም ኦ የምትለዋን ያው አራቱ አምስቱንም እንድናያቸው ቦስ ብዬ ለመጻፍ ስፈልግ we find double s at the end። ስለዚህ ደብል ኤስ ስለምን መጨረሻ ላይ ሆነ? because o has a short sound in this word አይደለ? ስለዚህ ኦ የምትለውን short sound ለመጠቆም የመጨረሻዋን ኤስ ምን አደርጋለሁ? ደብል አደርጋለሁ ማለት ነው። so these are examples። ሌሎችም ብዙ አሉ። እንግዲህ ሁሉንም እዚህ ላይ አንናገርም። ነገር ግን በጣም ለስተዲያችን ወይም ለንባባችን እንዲመቸን ነው እዚህ ጋር ኤግዛምፕሎችን የምንሰጠው። So በቃ pretty much sorry Sabli my best friend sister is Elfa so ሁሌ ስለምጠራት that's I'm really sorry ሳብሊ እንዳለቻችሁ እነዚህ ኤግዛምፕሎች ናቸው right በጣም ብዙ ቃላቶች አሉ በጣም ብዙ ማለት ነው ነገር ግን እነዚህ like ኮንሴፕቱን ለማስያዝ ነው ያመጣቸው so እዚህ ጋር ሁለት ነገሮች ፒንፖይንት መደረግ አለባቸው first syllable ምንድነው right and also short vowel ምንድነው so if you guys happen to watch this video for the first time or if you guys happen to watch us for the first time ይሄ ቪዲዮ አዲስ ለኛ አዲስ ከሆናችሁ ለኛን ለመጀመሪያ ጊዜ የምታዩ ከሆነ short vowel እና long vowel ትንሽ ግር ይላችሁ ይችላል also syllable ሲባል ምንድነው ምን እያሉ ነው ልትሉ ትችላላችሁ so syllable ማለት vowel sound ማለት ነው so vowel sound ማለት ያው አምስት vowel አለን አይደለ ነገር ግን በአማርኛ ስናመጣው የአዝርያ ማለት ነው እንጨምሮ right እንጨምራታለን አይ ነው ተማሪዎች ብዙ ጊዜ ያላጋጠመሽ አይ ነው እስኪ ንገረኝ ማለት እንግዲህ ባለ ኮፍያ ሌላ ማን ፊደል አለችን ብለሽኛል ሻ አለችን ልክ እንደዛው አ ላይ ከላይዋ ላይ ኮፍያ ስናደርግላት ፊደል ትመጣልናለች ማለት ነው ስለዚህ ብዙ ተማሪዎች እኔ ከምትለው ሳውንድ ጋር በጣም ፋሚሊየር አይደሉም በጣም ግራ ይገባቸዋልና ምንድነው ለማለት የፈለግሽውና ጽፌ እስከማሳያቸው ድረስ እንዳለች ራሱ አይ ቲንክ ብዙ ማያውቃታሉና ስለዚህ ማለት አን ኮፍያ ጨምረንላት ማለት ነው ወይም ከላይዋ ላይ መስመር አድርገንላት ያ ስለዚህ ያንቺ ነች ሳውንድ ምንላት ማለት ነው ኢዝሊ ማወቅ የምትችሉት ሰላይ ምን ስንጨምር ኮፍያ ስንጨምራሽ አይመስልም እዚህ ጋር ልክ እንደዛ ነው ሶ የአዝርዮች ሳውንድ ካላቸው ሲለበላል ነው ዋን ሲለበላል ይባላል ቱ ሲለበላል ይባላል ለምሳሌ ትራፊክ ሁለት ሲለበላል አይደል ትራፍ እና ኢካያ ነገር ግን የኛ ሜን ኢሹቱ ጋር ነው ደብል ኤፍ ጋር ስለሆነ ለምን ሲገባ ለምን ያልገባም ከተባለ that's another topic ማሽ የሆነ ቪዲዮ ሰርቼላችኋለሁ ገቡና ቼክ ኢት አውት ኦልሶ ሊንኩን አስቀምጠላችኋለሁ ኦኬ ነገር ግን ደብል ኤፍ ለምን ተደረገ ሚስ ሳብሊ እንዳለቻችሁ በአን ምክንያት I'm really sorry I keep calling you miss it's okay it keeps the formality it's okay I guess that's why and then syllable እሱ ነው ያው short vowel ደግሞ ባወሮቻችን ድምጻቸውን ሲቀይሩ so አንድ በጣም ትልቅ ኢሹ የሆነ ያለው ለመጻፍና ለማንበብ ያስቸገረ ያለው ምንድነው ሲባል vowel እንዳሉ እናውቃለን ለሳውንድ እንዳላቸው አናውቅም በቃ ኤቢሲዲ ናቸው በቃ ኤቢሲዲ ናቸው ፎኒካቸው ብዙ ጊዜ አናውቅም so do your own research በቃ ማንበብና መጻፍ ከፈለጋችሁ እኔ ነኝ ያለ ስራ አለባቸው ምክንያቱም የተማርንበት መተር ልክ አይደለም I've said multiple times አይደለም so ለዛ ስራ አለባችሁ በቃ እኛም ከዚህ በፊት የሰራናቸው ቪዲዮዎች ላይ ስፔሻሊ ሾርት እና ሎንግ ቫውል ሳውንዶች ላይ ገብተው ወደ ኋላም ተመልሰው ማየት ይችላሉ የተወሰነ ሀሳብ ያገኛሉ ብዬ አስባለሁ ሾርት ሳውንድ እና ሎንግ ቫውል ሳውንድ ምንድነው የሚለውን ማለት ነው
yes so ሁለተኛው ህግ ምንድነው? ያው CVC rule የሚባል አለ። so CVC rule ምንድነው ከተባለ if a word is a CVC or if the last 3 letters of a word is a CVC. Okay, so the second topic is going to be CVC. ስለዚህ CVC actually ኢንትሮን ሰርተሽ መጣለው ይነበር ራስቻለሁ ማለት ነው። እሺ ስለዚህ CVC ምንለው ምንድነው? ስለዚህ CVC እንደውም እኔ እስካሁን ድረስ ሳስተምር ትንሽ ቀለል ሊል ይችላል ብዬ የማስበው ህግ ነው። ምክንያቱም CVC ቫውል ሌተሮች 5 ናቸው። ስለዚህ እነዛን ቫውል ሌተሮች ከለየንና በሁለት ኮንሶናንት ሌተሮች መካከል ከመጣች ምናየው ምን ጊዜም ቢሆን መጨረሻ ላይ መምጣቷ ነው እንጂ የግድ ወርድ መጀመሪያ ላይ ወይም 3 ሌተሮች ብቻ እንጠብቃለን ማለት አይደለም። ስለዚህ ረዘም ያለ ቃል ሆኖ መጨረሻ ላይ ግን CVC ወይም ኮንሶናንት ቫውል ኮንሶናንት ካገኘን we double the last consonant ማለት ነው። ስለዚህ when we do what when we add like ing suffix ስንጨምርባቸው ing ስንጨምር which is to make them like used as a noun or like continuous ስናደርጋቸው ወይም ደግሞ እንደ past ለመጠቀም ስንፈልግ ወይም suffix ስንጨምርባቸው በጥቅሉ ምን እናደርጋለን? የመጨረሻቸውን ደብል እናደርጋለን ማለት ነው። ስለዚህ ኤግዛምፕል ለመስጠት ያህል ለምሳሌ the word hop ይሄ ተስፋ ምትሏን ሳይሆን rabbit's walk ማለት ነው። hop እየዘለለች ጊዜው ሰው hopping ማድረግ ከፈለኩኝ ዝም ብዬ ing ብቻ አልጨምርባትም ማለት ነው። የመጨረሻዋን p ምን ማድረግ አለብኝ? ደብል ማድረግ አለብኝ። ስለዚህ እቺ አንዱ ህጓን የምትከተለች። ከዛ ደግሞ dig for example dig ብዬ ስጽፍ መቆፈር ማለት ነው። digging ለማለት ዝም ብዬ ing አልጨምርም አይደለ? you know I'm laughing like there is like misconception አለ gold diggers you're like ዲገር አያያቻን ሁሉ ቀላል ነው። ዲገር ለመጻፍ እንደ እንጂ ይደረጋል ደብል ጂ ተደረጋለች ማለት ነው። ስለዚህ like just like a gold digger it is going to be multiplied ማለት ነው። ስለዚህ የመጨረሻዋን ኮንሶናንት ሌተር ደብል ማድረግ አለብን። እዚህ ጋር ረዘም ያለ ቃል ለምሳሌ እስቲ ረዘም ያለ ቃል እናስብ። ለምሳሌ ብራግ እና ስቶፕ ራሱ ከሲቪሲ ነት ወጥቶ ሲቪሲ ይሆናል ግን መጨረሻ ላይ ያለችውን መልሰን ስናመጣት ሲቪሲ የምትለዋን መልሰን እናገኛታለን። ስለዚህ ምንም CVC ቢሆንም our focus is going to be on the last 3 letters ማለት ነው። መጨረሻ ላይ የምናገኛቸው 3 ሌተሮች ናቸው የኛ ፎከሳችን። ስለዚህ if we find like CVC rules we are going to double the last consonant before adding any suffixes. ስለዚህ ሰፊክስ ከመጨመሪ በፊት የማደርገው ነገር የመጨረሻውን ኮንሶናንት ደብል ማድረግ ነው ማለት ነው። So this is the rule. I guess that's it. ከጋር አስተውለሽ ከሆነ ሴቲንግስ አለ አይደለ? ተማሪዎችን ቀጥታ ይሄኛውን ሩል ሳስተምራቸው የሚጠይቁኝ ኦኬ ሴቲንግስ ላይ ደብል ቴክ ተደረገው በዚህ ምክንያት ነው or like ለምንድን ነው አይነት ጥያቄ ማስተዋል ከጀመሩ እያወቁ ነው ማለት ነው። ለዚህ ነው by the way ተማሪዎች ጋር ያስተዋልኩት ነገር ሪዲንግ እና ራይቲንግ መማር ሲጀምሩ በየግድግዳው የተጻፈውን ነገር በየባነር ያዩትን ነገር ሁላ እያዩ ኦኬ እዛ ተጽፎ ያዩት በዚህ ምክንያት ነው የሚል ጥያቄ ይጠይቃሉ። ኮንሽስ እንድትሆኝ ያደርጋል። so long story short ምን እያልን ነው? settings የሚለው double take የተደረገበት ምክንያት because the root word set ነው። so for you guys to easily master this concept ምን ማድረግ አለባችሁ? you have to go back and refer to the base word because base word ጋር ድህረ ቅጥያ ካልተጨመረ double አይደረግም ማለት ነው። ለዛ እንደዛ ማድረግ ይኖርባችኋል። so brag ስንል set ስንል bake ስንል stop stopping or stopped ስናረግ double p ይደረጋል። bragging አሁን ፕሮግራም ፋት right so bragging ስናረግ or brag ስናረገው double g and then settings ይሄን ደግሞ እንትን ብሎ ይሆናል ወይ ተቆርጧል ወይ ሊሆን ይችላል። ግን እኔ በደንብ ስላወራሁት አንቺ ምን በደንብ ከደገም ነው ሰዓታችን ይወስድብናል በጣም። እዚህ ጋር ስለዚህ ሴቲንግ የምትለዋን ከነገርሻቸው በቂ በቃ so settings የሆነበት ምክንያት ለዛ ነው ማለት ነው። so the last but not the least አይደለ is when syllables and when letters are stressed. so syllable ምንድነው? ያው ቅድም ፓርት 1 ላይ ነግረናቸዋል። and then letters ያው ፊደሎች ማለት ነው። so ፊደሎቹ ስትረስ ሲደረጉ syllables ስትረስ ሲደረጉ በምን እንደምናውቀው በደብል ሲደረጉ ንባባቸው ይነግራል። ስንጽፍ ተጭነን የምንጠራቸውን ፊደሎች ደብል እናደርጋለን ማለት ነው። ለምሳሌ በአማርኛ ጠብቁና ላልቶ ምንድነው? ጠብቁና ላልቶ ነው። ስትሬስድ ማለት ጥብቅ አድርገን የምናነባቸው ስታላዩ ደግሞ ላይክ ኖርማል ተነባል ማለት ነው። ከአማርኛ ግን ለየት የሚለው አማርኛ ላይ ሙሉ ለሙሉ ስፔሊንግ አንድ አይነት ሆኖ ዋና ራሱን ቃሉን ማጥበቅም ማላላትም እንችላለን። እዚህ ላይ ግን
የግድ ማጠብቀው ቃል ሌላ ላይ ደግሞ ይላላል የሚባል ህግ የለም። በቃ አንድ ጊዜ ጠብቆ የሚነበብ ከሆነ ሁሉ ጊዜ ስናነበው ጠብቆ ነው የሚነበበው። ኦልሶ እሱን የሚነግረን ነገር ኢትስ ኤዘር ዲስ ፓንክቹዌሽን ማርክ ኮልድ መጫት ኦር ስቴትመንቱ ራሱ ማለት ነው። ናት ኦንሊ ዋና ለምሳሌ በራ ስትይ አይደለ ራሰ በራ መብራት በራ ደብል አናረግማ በራራ አናረገው ራይት ዋናና አናረገው ኢን እንግሊሽ ግን ደብል ሲደረግ እንደዛ ነው ማለት ነው። ለምሳሌ ሁለት ኤግዛምፕል ልስጣቸው ይሄንን ለማስረዳት። ኦፈር የሚለው ቃልና ሪንግ የሚለው ቃል even though the last three letters are CVC words beginning የሚለውን ስንጽፍና ኦፈሪንግ ስንጽፍ beginning ነው ደብል የሚደረገው because beginning ሁለት ሲለበል አለው also offer the same ሲለበል አለው ሁለት so offer ላይ ኦፍ ነው እንጂ የሚጠብቀው ኤር አይጠብቅም። ቢግኒንግ ላይ ደግሞ ቢ አይጠብቅም ግን ይጠብቃል። the last ሲለበል ከጠበቀ አንድ ወርድ ላይ the last ሲለበል ከጠበቀ ደብል ይደረጋል። ነገር ግን the first ሲለበል የሚጠብቅ ከሆነ or middle ላይ ያለው ሲለበል የሚጠብቅ ከሆነ አይደረግም ማለት ነው። እሱ አዲሽን ስንል አዲሽን አይደለም። አያችሁ አንድ ከሆነ አዲሽን ነው የሚሆነው። ደብል ሲሆን ግን ስትረስ ተደርጓል። አዲሽን አቴንሽን አቴንሽን ሳይሆን አቴንሽን right ጠበቅ እናደርጋታለን። annoying ስለዚህ እኒ ነገሮች አሉ ማለት ነው። ኢንሰብሊ now tell them still the same CVC word ኖሮት like ስትረስ የሚደረገው ሌላ ቦታ ከሆነ ደብል አይደረግም right ስለዚህ ቅድም የነገርኳችሁ አለ when we find like CVC at the end of a word we have to double the last consonant እና ከዛ በኋላ ነው የምንጨምረው ብለን ነበረ ሰፊክሳችንን። አሁን ያችን ህግ የምናፈርስበት ደግሞ ሌላ አለን ማለት ነው። ስለዚህ be ready መቼ ነው መጨረሻ ላይ even CVC እያገኘሁ መቼ ነው ደግሞ ሰፊክስ ላይ ደብል ማላደርጋት ወይም ላስት ኮንሶናንትን ደብል ማላደርጋት መቼ ነው ብለን ስንጠይቅ this goes to the topic of stressed words ማለት ነው። stressed sound ላይ እንሄዳለን። ስለዚህ let me give you an example for ለምሳሌ ከመጀመሪያው ላይ open ብዬ ስጠራ የትኛው ላይ ነው ድምጼን በደንብ ግንን ብሎ የምትሰሙት ኦ አይደለ? ስለዚህ ኦ የሆነ ድምጼ open ሳይሆን ምላት open so ትን የምትለዋ ድምጽ ላይ ትንሽ ቀዝቀዝ ላለሁኝ ኦ የምትለዋ ላይ ትንሽ ጮክላለሁኝ ወይም ስትረስ አረጋታለሁ። so now the stressed letter is o ማለት ነው። ሳውንዷ ኦ ነች እንጂ ትን አይደለችም። በዚህ ጊዜ ቅድም ያልኳቸውን ህግ እናፈርሳለን። CVC ህግ እያለን ራሱ የመጨረሻውን ኮንሶናንት ደብል ማድረግ እንተዋለን። ምክንያቱም the stressed word is on the first part ማለት ነው። let's say another example visit የትኛው ላይ ነው ጠበቅ ማድረገው visit አይደለ? ስለዚህ የመጨረሻዋ ዚት የምትለዋ ድምጽ ላይ ትንሽ ወረድ ላለሁኝ ቪ የምትለዋ ላይ ትንሽ ጠበቅ አደርጋታለሁ። so now when we see the word it has CVC rule አይደለ? ስለዚህ ምንድነው የመጨረሻዋ SIT እዚች ላይ CVC ያለችው but we are not going to double the last consonant because the stressed word is V ነች እንጂ ዚት አይደለችም። ስለዚህ ሳውንድ ላይ እንከተላለሁ ማለት ነው። okay let me give you another one travel የትኛው ላይ ነው ጠበቅ ማድረገው ትራ የምትለዋ ላይ ጠበቅ አደርጋለሁ ቪ የምትለዋ ላይ ወረድ እላለሁ። አሁንም on the last part we have CVC so depending on the first CVC rule I have to double the last consonant ግን እዚህ ላይ ለምንድነው ኮንሶናንቴን ደብል ማላረጋው still the stressed word is on the word tra ቪል የምትለዋ ላይ አይደለችም። ስለዚህ አሁን የምንከተለው ሩል ምን ይሆናል ማለት ነው? ስትሬስድ ፓርቱን እያየ ነው የምንሄደው። ሶ ሁለት ህጎች እዚህ ጋር አንድ ላይ መተውብናል፣ CVC ሩል እና ስትሬስድ ሩል ነው። በዚህ ጊዜ የምናስቀድመው የCVC ዋን ሳይሆን የስትሬስድ ዋን ይሆናል ማለት ነው። ስለዚህ ጠበቅ ብለን የምንጠራት ወይም ጮክ ብለን የምንጠራትን ድምጽ ስለሆነ ህጓ የምትወስድብን የቅድሟን ህግ እንትዋትና ING ለመጨመር ስንፈልግ ወይም ED ለመጨመር ስንፈልግ ወይም ሌላ የትኛውንም ሰፊክስ ለመጨመር ስንፈልግ ደብል ማድረጋችን እዚህ ጋር እንተዋለን ማለት ነው። so this is about stressed and CVC rule ማለት ነው። ቶፒኩ ባይ ዘ ወይ እንትን ናቸው ኢንተርኮኔክትድ ናቸው። እርስ በራስ በጣም የሚያያዝ ነገር አለው። because አንድ ቃል ለመጻፍ በጣም ብዙ ህግ እንጠቀማለን አይደል? ለምሳሌ እዚህ ጋር ተጓዳኝ ቅድም ሜንሽን ያደረግላቸው ነገር ቪዚት ስንል ኤስ አንዳንዴ ዝ ሆነ የለ ለምን ሲባል አያችሁ it's because in between two vowels ስለተገኘ ነው። ቪዚት ስንል between two eyes ታገኘናት አይደል? እዚህም አያለች በዚህም አያለች መሀል ላይ ኤስ አለ ሳንድዊች ለዛ ኤስን ምን እናረጋለን ዝ ሳውንድ እንዲኖረው እናረጋለን ማለት ነው። ሶ በቃ ይሄ ነው አይደስ
So guys, በአካል መማር የምትፈልጉ ሰዎች ካላችሁ we have a good news for you. Yes, ነበር እንዛ? We have opened our class for you guys, so you are welcome. So our location የት ነው የምንገኘው? ከሴንቸሪ ቦን ትንሽ ወደ መገናኛ በእግር መምጣት ይቻላል። ትንሽ የመንገድ ወደፊት ትመጣላችሁ። ተስፋዬ ወርቁ ህንፃ 4ኛ ፎቅ ላይ ቢሮአችን ይገኛል። በአካል መምጣት ከፈለጋችሁ ጀምረናል ማለት ነው። እንኳን ደስ አለን። Yes. And also online class መውሰድ ከፈለጋችሁ በምናስቀምጥላችሁ ስልክ ቁጥር መደወል ትችላላችሁ። ጥያቄ ካላችሁ በየትኛውም ሰዓት ደውላችሁ መጠየቅ ትችላላችሁ። Also ሜንሽን ማድረግ የረሳ ነው ቴሌግራም ቻናል አለ። You can go there and you can get the PDF አሁን የምናስተምራችሁ ነገሮች በሙሉ በPDF መልኩ ስለምናስቀምጥ ጆይን ካደረጋችሁ መጽሐፎች ሲኖሩ ያው በአማርኛ በጣም ሞዲፋይድ የተደረጉ መጽሐፎች ስለሆኑ ቢግነር ፍሬንድሊ መጽሐፎች ናቸው። እዛ ገብታችሁ መጽሐፎችን ማግኘት ትችላላችሁ። and እንደዚህ አይነት ቪዲዮ ደርሳችሁ ከፈለጋችሁ especially your reading and writing skill ማዳበር ከፈለጋችሁ and like all in all እንግሊዝኛችሁ improve የማድረግ ፍላጎት ካላችሁ this is the right channel for you guys. make sure to subscribe and also happy english የሚባል የሰብሊ ቻናል አለ። ሊንኩን እናስቀምጥላችኋለን። እየገባችሁ ሰብስክራይብ ማድረጋችሁን አትርሱ። so I guess that's it for today. Yeah, we will see you on the next video. Yeah. Goodbye and God bless. Yeah, thank you. Have a good one.